የተወደደች ቅድስት ድንግል ማርያም ሔዋን ሳትበድል በፊት የነበራት ንጽህና ከሌላት እኮ ከሔዋን ልታንስ ነው። ስትበድል ሔዋን ወረደች፣ ይኩነኒ ስትል ድንግል ከፍ አለች። የሔዋን መድኃኒቷ ወይ ደስ ይበልሽ ይላል። ሔዋን እኮ እምባዋ በማርያም ስለታበሰ እኮ ነው። ቁስሏ በማርያም ስለተፈወሰ እኮ ነው። የሔዋን ካሳ ምትክ ስለሆነች እኮ ነው። ወገኖች የሔዋን መድኃኒቷ ወይ የሚለው መድኃኒት ለመሆን ደግሞ እሷ ጤናማ መሆን አለባት። ጤናማ ለመሆን ደግሞ ከእናቷ ማህፀን መጠበቅ አለባት። እግዚአብሔር ያደረገው ይሄ ሶሎሞንም የዘመረው ስለዚህችው የተቆለፈችው ገነት ቅድስት ድንግል ማርያም ነች። ይህንን ለማረጋገጥ ነው እነዚህን አተታዎች ያቀረብኩት። ስለዚህ ወደ ሕይወት ዛፍ የሚወስደው መንገድ የተጠበቀች ከሆነች ወደ ዕፀ ሕይወት የምታደርስ መንገድ ቅድስት ድንግል ማርያምም ተጠብቃ ስለኖረች ነው ሊቁ መንፈስ ቅዱስ አቀባም ከርስእማ መንፈስ ቅዱስማ ከእናትሽ ማህፀን ጀምሮ ጠብቆሻል ያለው። ዮሐንስ ዘደማስቆ የተባለ አባት ይህንን የበለጠ ሲያብራራ እንዲህ ይላል። ምዕመናን እመቤታችን ነበልባላዊ ከሆነው የሰይጣን ፍላጻ ተሰውራ የመንፈስ ቅዱስ ሙሽራ ሆና በጫጉላው በመቅደሱ ኖረች። የእግዚአብሔር ሙሽራና እናት እንበለ አበሳ ያለ በደል በተአቅቦ ጸናች ይላል። በመጠበቅ ገና ከእናቷ ማህፀን ከሐና ማህፀን እያለች ገነት እንደተጠበቀች በምትገለባበት ሰይፍ አይደለም፣ በመንፈስ ቅዱስ በኪሩቤል አይደለም፣ በመንፈስ ቅዱስ ከሰይጣን ነበልባላዊ እሳት የተጠበቅሽ የአውሬው ትፋት ያላገኘሽ አንቺ የተጠበቅሽ ነሽ ይላታል። የአውሬው የዲያብሎስ ትፋት ያልነካት ቅድስት ድንግል ማርያም እኮ ናት ወገኖች። የተለየች ናት። ከአዳም ከበደለኛው ከአዳም መተዳደፍ የተነሳ የአዳም መተዳደፍ እንዳይኖርባት የአጋንንትን ስልጣን መቆራረጥ በሚችል የመንፈስ ቅዱስ ስልጣን ከወላጆቿ አብራክ ስትከፈል ጀምሮ የተጠበቀች ናት። ቆይታ ከበደል የነጻች አይደለችም። ከርማ ትንጻ ብሎ ያነጻት አይደለችም። ገና ከእናቷ ማህፀን ስትከፈል የተጠበቀች ናት። ከማን? ከአውሬው ትፋት፣ ከአዳም መተዳደፍ፣ ከበደሉ ሁሉ ጠብቆን ያቆያል። ለዚህ ነው ወደ ሕይወት ዛፍ የሚወስደውን መንገድ እግዚአብሔር እንዳስጠበቀ ወደ ሕይወት ዛፍ ወደ ኢየሱስ ክርስቶስ የምትወስደን መንገድ ቅድስት ድንግል ማርያም በመንፈስ ቅዱስ የተጠበቀች ነበረች። አንዱ በዚህ ዕለት ቅድም ሊቁ ሊተረጉሙ የፈለጉት ይሄንን ነው። የተጠበቀች ናት ወገኖቼ፣ የተጠበቀች ናት። ሁለንተናዋን ጠብቆን ያቆያት። ዘርአ ብእሲ የወንድ ዘር በስጋዋ አላረፈም፣ የተጠበቀች ናት። ኃጢአታ አዳም በነፍሷ አልገባም፣ የተጠበቀች ናት። ምክረ ሰይጣን በልቧ አላደረም፣ የተጠበቀች ናት። የምኞት ፍላጻ አልነካትም፣ ወንድ ስለማላውቅ ያለች ሕሊናዋ የተጠበቀ ናት። የፈቃድ ፈቲውም አልነካትም፣ ፈጽሞ ያልጎዳትም፣ የተጠበቀች ናት ቅድስት ድንግል ማርያም። ለዚህ ነው መንፈስ ቅዱስ በእናቷ ማህፀን እያለ
ጠብቋታል ብላ ቤተ ክርስቲያን የምታስተምረው። የዚህን ሐሳብ ጭብጥ ስናነሳ ገነት ያለ ጥበቃ እንዳልተተወች እውነተኛዋ ገነት በመንፈስ ቅዱስ ተጠብቃ የቆየች ናት። ከእናቷ ማኅፀን የተጠበቀች ናት ወገኖች፣ የተጠበቀች ናት። ኦርቶዶክሳውያን ካልሆን ይሄን አንረዳውም ወገኖች። እውነተኛ ኦርቶዶክሳዊ አእምሮ ካልያዘን እነዚህን ሐሳቦች በጥልቀት የቅዱሳት መጻሕፍትን ነጥቦች ካልተረዳን ሳንረዳው እንቀራለን ወገኖቼ። አንዳንድ ነጥቦችን ላንሳላችሁ የበለጠ እነዚህ እንዲገቡ። ቅዱስ ያሬድ አንድ አስደናቂ ነገር አስተምሮናል። ምን ይላል? ቅድስት ድንግል ማርያም እንኳን አይደለም ከእናቷ ከሐና ማኅፀን ገና ከአዳም አብራክ ስትከፈል እንደ ነጭ ዕንቁ ታበራ ነበር ብሎ ዘምሮልናል። ማርያም እሰታቱም ተካሱስ ተከርሱ ለአዳም፣ ከአዳም ወገብ እንደ ነጭ ዕንቁ ታበራ ነበረ። ከመጻዳ ባህር እንደ ነጭ ዕንቁ እያበራች እየተፍለቀለቀች ንጹሕ ሆና ትታይ ነበር ብሎ ቅዱስ ያሬድም ዘምሮላታል። እዩ፣ ዕንቁ መገኛው ካፈር ነው። ዕንቁ መገኛው ከመሬት ነው። ዕንቁ መገኛው ካፈር፣ ዕንቁ መገኛው ከመሬት ቢሆንም ቅሉ ግን የመሬት ባህሪ ግን የለውም ወገኖቼ። የተወደደች ቅድስት ድንግል ማርያም ከአዳም ባህሪ ብትገኝም የተዳደፈው የአዳም ባህሪ ግን አልታየባትም። ተጠብቃ ነበረ ማለት እኮ ይሄ ነው ወገኖቼ። ወርቅን የምትመለከቱት ካፈር ነው የሚገኘው፣ ግንስ ወርቅ ነው፣ ጻዕዳ ነው። አንዳንዶች እንዴት ይሄ ሊሆን ይችላል ብለው ይገረማሉ። በዕንቁና በወርቅ እግዚአብሔር ይሄን ካደረገ የምትፍለቀለቀዋ የምታበራዋ ይህቺ ቅድስት ድንግል ማርያም ከአባቷ ከአዳም ወገብ ገና ስትገኝ አደፍ ጉድፍ የሌለበት ንጹሕ ሆና ነው የተገኘችው። ለዚህ ነው ተጠበቀች የሚለው። ሶሎሞን ይህንንም ዘምሯል። መኑ ይእቲ ዛቲ እንተ ትሄውስ ከመ ጎህ፣ እንደ ማለዳ ብርሃን የምታበራ እንደ ማለዳ ብርሃን የምታንጸባርቅ ይህቺ ማናት ብሎ እኮ ዘምሮላታል ክርስቲያኖች። ዕንቁ ቀረብ ብለው ሲያዩት መልክን ጥርት አድርጎ ያሳያል ወገኖቼ። የዕንቁ ባህሪ ይሄ ነው። ዕንቁን ቀረብ ብለው ለሚያዩት መልክን ቁልጭ አድርጎ ያሳያል። የተወደደች ቅድስት ድንግል ማርያምን በትህትና ቀረብ ብለው ለሚያዩት የጥንቱ የመጀመሪያውን ተፈጥሯችንን የምናይባት ናት ወገኖቼ። የመጀመሪያውን ተፈጥሯችንን ንጹሕ የነበረው ማንነታችንን ማየት የሚፈልግ ሰው ንጹሕ የነበረችው የሔዋን ምትክ ወደ ሆነችው ወደ እመቤታችን ወደ ቅድስት ድንግል ማርያም በትህትና መቅረብ ነው። ዕንቁ መልክን እንዲህ አድርጎ እንደሚያሳይ የተወደደች ቅድስት ድንግል ማርያምን በትህትና ቀረብ ብሎ ለሚያያት ያላደፈውን ንጽሐ ጠባያችንን የምናስታውስባት መስታወታችን እኮ ናት። ቀረብ ብሎ ለሚያያት ለዚህ እኮ ነው በቤተ ክርስቲያን ጎልታ የምትታየው ወገኖቼ። ያቺ የመጀመሪያዋ ሔዋን ያንን አስደናቂ ንጽህና ገንዘብ አድርጋ ቆይታለች። አሁን የሔዋን ምትክ የሆነች የሔዋን ካሳ የሆነች ይህቺ ቅድስት ድንግል ማርያም ያንን የመጀመሪያውን ንጽህና ይዛን የተገኘችው ወገኖቼ። ምትክ ናት ስንል እኮ ለዚህ ነው። እርግጥ ሰፊ ትምህርት የሚገባው ነው፣ ሊቃውንቱ እየሰጡ ነው። የቀደመችውን ያቺን ንጽሐ ጠባይ ያላደፈባትን
በደል ሳትበድል በፊት የነበረው ጸጋዋን የሔዋንን ማየት የሚፈልግ ድንግል ማርያምን ይመልከት። ምትኳ ናታ። ቤዛ የምትባለው እኮ ለዚህ ነው። ሔዋን እኮ ዓለምን የምትወክል እኮ ናት። የሰው ልጆች ሁሉ እናት ናት። የፍጥረታት መገኛ ሆናለች። ዓለም ትባላለች። የሔዋን ምትኳ የሆነች የሕይወት እናት ድንግል ማርያም ዓለም ናት። እውነተኛ ንጽሕናን የምናይባት የሔዋን ካሳ ሆናለች። ሊቃውንተ ቤተ ክርስቲያን የመጀመሪያውን አዳምን ከክርስቶስ ጋር ቅዱስ ጳውሎስም የመጀመሪያይቷን ሔዋን ከመቤታችን ጋር እኮ ነው ያነጻ። የሔዋን ጠበቃ፣ የሔዋን ዋስ፣ የሔዋን ካሳ እያሉ እኮ ነው ያስተማሩት እነ ሄሬኔዎስ። ምን ማለት ነው? ለሔዋን ቤዛዋ ሆናለች። እሷም ደግሞ ለዓለም ንጻ ጠባያችንን ያላደፈውን ያየንባት። ይሄን መረዳት የሚችል እኮ ኦርቶዶክሳዊ ነው ወገኖች። ምእመናን፣ የተወደደች ቅድስት ድንግል ማርያም ሔዋን ሳትበድል በፊት የነበራት ንጽሕና ከሌላት እኮ ከሔዋን ልታንስ ነዋ። እደግመዋለሁ፣ መጀመሪያ ሔዋን የነበራትን ንጽሕና የተወደደች ቅድስት ድንግል ማርያም ከሌላት ከሔዋን ያነሰች ትሆናለች። ከሔዋን ያነሰች ከሆነች እንዴት መድኃኒትን ልትሰጠን ትችላለች? ለዚህ እኮ ነው ካሳ የሆነችው። ቤዛ ማለት ካሳ ነው። ቤዛ ማለት ምትክ ነው። ቤዛ ማለት ፈንታ ነው። በሔዋን ፈንታ፣ በሔዋን ካሳ፣ በሔዋን ያገኘናት እኮ ናት። አለበለዛ ካልተጠበቀች፣ ንጹሕ ካልነበረች ከሔዋን ልታንስ ነው። ከሔዋን ካነሰች መድኃኒትን ማስገኘት ማትችል ናት። እንደውም አንድ ሊቅ ምን ይላል? ሔዋንና እመቤታችን ከውሳኔያቸው በፊት፣ ማለትም ውሳኔያቸው የሚለው ሔዋን ዕፀ በለስን ከመብላቷ በፊት፣ የተወደደች ቅድስት ድንግል ማርያም ደግሞ ይኩነኒ ይሁንልኝ ከማለቷ በፊት ሁለቱም እኩል ነበሩ ይላል። ሔዋን ሳትበድል በፊት የነበራት ንጽሕና ነው ቅድስት ድንግል ማርያም ያላት። ስትበድል ሔዋን ወረደች። ይኩነኒ ስትል ድንግል ከፍ አለች። ንጹሐን ነበሩ ሁለቱም። ዕፀ በለሷን ከመብላሷ በፊት ያላት ንጽሕናን ገንዘብ አደረገች። እሱ ነው ተጠብቃ ኖራለች ማለት። አለበለዛማ መዳናችን እንዴት ይፈጸም ነበር ወገኖቼ? ካሳው እንዲፈጸም ክርስቶስን እንድናገኝ እነዚህን ነገሮች እግዚአብሔር ባወቀ መንፈስ ቅዱስ አቀባም ከርሰእማ ከእናቷ ማኅፀን ጠብቋታል። የማዳኑ ሥራ በጥንቃቄ እግዚአብሔር ሲሰራ ተመልከቱት ወገኖቼ። የመጀመሪያው አዳምና የመጀመሪያዋ ሔዋን ንጹሐን ከነበሩ የተወደደች ቅድስት ድንግል ማርያም ከተወዳጅ ልጇ ጋር እንዴት ተደርጎ ነው ስለ በደልና ስለ ኃጢአት የሚወራው ወገኖቼ? ሔዋን ከአዳም ጎን ስትገኝ ጥንተ መርገም እንዳላገኛት እመቤታችንም ከወላጆቿ ከኢያቄምና ከሐና ስትገኝ ይሄ መርገም ይሄ በደል አላገኛትም። አለበለዛስ ከሔዋን ልታንስ ነዋ። ሔዋን የተወለደችው ከአዳም ጎን ነው። ከአዳም ጎን ስትገኝ መርገም አልደረሰባትም። ታዲያ ቅድስት ድንግል ማርያም ከወላጆቿ አብራክ ስትገኝ ከነ መርገሟ ተገኘች ካል ይህ እንዴት ይሆናል? ለዚህ ነው መንፈስ ቅዱስ አቀባ እምከርሰ እማ የሚለው። የተወደዳችሁ ክርስቲያኖች፣ ራሱ ጤናማ ሳይሆን ሌሎችን የሚያድን የለም። ለዚህ እኮ ነው እግዚአብሔር በተለየ መልኩ ቅድስት ድንግል ማርያምን ማስጠበቁ። የሔዋን መድኃኒቷ ወይ ደስ ይበልሽ ይላል። ሔዋን እኮ እምባዋ በማርያም ስለታበሰ እኮ ነው። ቁስሏ በማርያም ስለተፈወሰ እኮ ነው።
የሔዋን ካሳ ምትክ ስለሆነች እኮ ነው ወገኖቼ የሔዋን መድኃኒቷ ሆይ የሚለው። መድኃኒት ለመሆን ደግሞ እሷ ጤናማ መሆን አለባት። ጤናማ ለመሆን ደግሞ ከእናቷ ማህፀን መጠበቅ አለባት። እግዚአብሔር ያደረገው ይሄንን ነው። እግዚአብሔር ያደረገው ይሄንን ነው ወገኖቼ። እግዚአብሔር ያደረገው ይሄንን ነው። ጠብቆን ያቆያት መንፈስ ቅዱስ አቀባም ከርሰ እማ እንጂ ኋላ ቅዱስ ገብርኤል መጥቶ ሲያበስራት የነጻላት አይደለችም። አንዳንዶች እንደሚሉት ሰፊ ትምህርት መስጠት ይቻላል። እንዳላስመሻችሁ ብዬ ነው። ሰፊ ትምህርት መስጠት ይቻላል። ተጠብቃ ነው ቅድስት ድንግል ማርያም ተጠብቃ ነው የቆየችው ወገኖቼ። ተጠብቃ ትምህርቴን ለመጠቅለል ያክል እንዳላስመሻችሁ። እየገባችሁ ነው? ግን እየገባችሁ ነው? እየገባችሁ ነው? አዎ። እንዳላስመሽባችሁ ይሄ ጠብቆ ማቆየት እኮ በእግዚአብሔር ብቻ አይደለም፣ በሰውም ዘመን በእኛም ዘንድ እኮ አለ አይደል? ለምሳሌ ጥያቄ ልጠይቃችሁ። እናንተ የምትመገቡበት ምግብ የምትበሉበት ውሃ የምትጠጡበት ሳህንና ወይም ብርጭቆች ሊሆኑ ይችላሉ። ጭቃ ውስጥ ገብቶ ብታዩት ቆይ በኋላ ልመገበው ስል ከጭቃው አወጣዋለሁ ትላላችሁ ወይስ አውጥታችሁት አጥባችሁ ሰንግላችሁ ታስቀምጡታላችሁ? ነው ወይስ ልትበሉ ስትሉ ነው የምታወጡት? አንድያው መቼ ነው ነው አይደለ? ሲጀመርም ጭቃም አይገባም እንጂ ምን ሲጀመርስ ጭቃ ውስጥ ከቱታላችሁ? ቢፌ ውስጥ አይደል የምታስቀምጡት? ያው ሞልቡላችሁ፣ ያው በየዓመቱ መስከረም ሲመጣ እያጠባችሁ። እንደውም ያልተመገባችሁበት ሳህን ሁሉ አለ በየቤታችሁ። መቼ እንደምትመገቡበት እግዚአብሔር ይወቀው እንጂ የለም። ኦሮ ጉድ! ምስኪኖች እኮ ነን እኛ። አይኑን እያየ ነው የኖርነው። ስንት ሳህንና ብርጭቆ አለ። ምስኪኖች እኮ ነን። መስታወት ውስጥ ቢፌ ውስጥ እኮ ሰቅለን እኮ ነው የምናቆየው። እውነት አሰብ እንዴ! ሰው እንኳን እንዲህ የሚያደርግበትን ጠብቆ ሰንግሎ አስውቦ ካስቀመጠው እግዚአብሔርማ እንዲህ ያደርጋል። በጣም እኮ እንዴት አንዳንዶች እንደሚያስቡ እግዚአብሔር ይወቅ። እንደዚህ እኮ ነው እግዚአብሔር ያደረገው። እንደውም ሊቃውንት ቤተክርስቲያን ምን ይላሉ? አደፍ ጉድፍ የሌለብሽ የሽቱ ዕቃ ሆይ ደስ ይበልሽ ይሏታል በቤታችን ቅድስት ድንግል ማርያምን። የሰማችሁኝ ነው? የሽቱን ዕቃ ይላሉ ሊቃውንቱ ሲተረጉሙ። ፍልሰታ ላይ ሰምታችሁ ከሆነ የተወደደች ቅድስት ድንግል ማርያም መዓዛ ያለው ኢየሱስ ክርስቶስን ይዛ የተገኘችልን የሽቱ ዕቃችን ናት። ኢየሱስ ክርስቶስ ደግሞ ልዩ መዓዛችን የሆነ የሕይወት መዓዛ ይለዋል ቅዱስ ጳውሎስ። መዓዛችን የሆነ ኢየሱስ ክርስቶስ ነው። የሽቱ ዕቃዋ መዓዛው የሚገኝበት ዕቃዋ ደግሞ ቅድስት ድንግል ማርያም ናት። ታዲያችን የሽቱ ዕቃ እንዴት ሆና እንደምትቀመጥ እናንተ ታውቃላችሁ። አመድ ውስጥ ቦርሳ ውስጥ አይደለም ይዛችሁት የምትዞሩት አለ የለም? አለ። ቁም ሳጥን ውስጥ ነው አለ። እንደሱ ማን ዝም ብሎ መሰስ ብሎ ልጆች ይዙታል? እና ምን ይላሉ ሊቃውንት? የሽቱን ዕቃ ጢስ እንዳይተንበት ትቢያ እንዳይበተንበት ቤት ሰፍተው ሰቅለው ያኖሩታል ይላል። እየሰማችሁኝ ነው? ትቢያ እንዳይበተንበት፣ ጢስ እንዳይጤስበት፣ ቆሻሻ እጅፍ እንዳያገኘው ሰፍተው ሰቅለው እንደሚያስቀምጡት ይህቺን የሽቱ ዕቃ ሙዳ የሆነች የተወደደች ቅድስት ድንግል ማርያም የአዳም በደል መተላለፍ ጢስ እንዳይነካት ሰፍቶ ሰንግሎ አስውቦ ነው ያስቀመጣት።